ተማሪዎች ለሰው ልጅ ብሎ ሕይወቱን አሳልፎ የሰጠ ታላቅ ሰው ማን ነው? ክርስቶስ። እርሱ እኮ ለእኛ ብሎ ነው የሞተው። አይ ቼ ጉቬራ ነው እንጂ። ክርስቶስማ ከሞት እንደሚነሳ እያወቀ ነው የሞተው። ቼ ጉቬራ ግን በጫካ ለሰው ልጅ ነፃነት ሲዋጋ እንደማይነሳ እያወቀ ሕይወቱን ሰጥቷል። ስለዚህ ቼ ጉቬራ ነው እውነተኛ ጀግና። ቆይ ልክ ናችሁ። ሁለቱም ለሰዎች ያላቸውን ፍቅር በሕይወታቸው አሳይተዋል። ግን የክርስቶስ ሞት ፍጹም የተለየ ነው። እርሱ የሞተው የሰው ልጆችን ከዘላለም ሞት ለማዳን ነው። ጳውሎስ በሮሜ 5:8 ላይ እኛ ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና በዚህም እግዚአብሔር ለእኛ ያለውን ፍቅር ያሳያል እንዳለው። እሺ መምህር፣ ግን ቼ ጉቬራስ? ቼ ጉቬራም ለፍትሕና ለእኩልነት ታግሏል። ያ ደግሞ የሚደንቅ ተግባር ነው። ግን የክርስቶስ ሞት የሁሉም ሰው ኃጢአት የሚሸፍንና የዘላለም ሕይወት የሚሰጥ ነው። በተጨማሪም ክርስቶስ ሕይወቱን በራሱ ፍቃዱ የሰጠ እንጂ ማንም አስገድዶት አይደለም። ልክ በዮሐንስ 10:18 ላይ ከእኔ ሊወስዳት የሚችል የለም፣ ነገር ግን እኔ በራሴ ፍቃድ አኖራታለሁ እንዳለው። ታዲያ ቼ ጉቬራ ሞቷል፣ ኃጢአቱ ተሰሪሎታል ማለት ነው። የእግዚአብሔር ምሕረት ሰፊ ነው። ግን የመዳን መንገድ በክርስቶስ በኩል ብቻ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ታዲያ መምህር፣ ክርስቶስ ለቼ ጉቬራ ሞቷል ማለት ነው? ልክ ነው ልጄ። ክርስቶስ ለዓለም ሁሉ ኃጢአት ነው የሞተው። ዮሐንስ 3:17 ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም ልጁን አላከውም። ስለዚህ የክርስቶስ ፍቅርና መሥዋዕትነት ለሁሉም ሰው ነው።